አቻችን እንዴት ናችሁ? በዛሬው ፕሮግራማችን ሰመር ሪል ስቴት ተገኝተናል። ሰመር ሪል ስቴት በመሃል እንግሊዝ ኤምባሲ ከባለ 2 እስከ ባለ 4 የቤት አማራጮችን በካሬ ከ61 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን ቅንጡ ቤቶችን በተለይ ደግሞ መጪውን በዓልን ምክንያት በማድረግ ታላቅ ቅናሽ ማድረጉን ሰምተን የካሬ ዋጋ፣ ያከፋፈል ሂደቱን በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን ለእናንተ ለተመልካቾቻችን ልናደርሳቸው እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን የመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ሰመር ሪል ስቴት። እንግዲህ መጪው በዓልን ምክንያት በማድረግ እንግሊዝ ኤምባሲ አካባቢ የሚገኘው ሳይታችሁ ላይ ታላቅ ቅናሽ ማድረጋችሁን ሰምተን እጅግ ከምን ልንል ብቅ ብለን ትክክል። ብዙ አዲስ ነገሮች አሉ። እንግዲህ ያው በደንብ ዲስከስ እናደርግባቸዋለን። እኛ ጋር መጡ እንግዲህ አዲስ ነገር አይጠፋምና አረፍ ብለን ደግሞ በደንብ እናወራለን። ኦኬ፣ እሺ። ሰላም፣ እንኳን ደህና መጣሽ በድጋሚ። ዛሬ እንግዲህ ያሉትን መረጃዎች በደንብ ስለ ሰመር ሪል ስቴት ጠይቂኝ፣ ጥያቄዎችን ክሊር ላደርግልሽ እንግዲህ ሬዲ ነኝ ማለት ነው። እድሉን ላንቺ ልስጥ። ምንድነው እያንዳንዱ ጥያቄዎች ኦልሬዲ ልጠይቂኝ ትችያለሽ ማለት ነው። በጣም ጥሩ። በድጋሚ እንኳን ደህና ቆየህን። እንግዲህ ሚናሮል አካባቢ በ2 ዓመት ከ3 ወር ውስጥ የተለያዩ ቤት አማራጮችን እየሰራችሁ መሆኑን ሰምተን እዚህ ብቅ ብለናል እና እስኪ በመጀመሪያ ራስህን እንዲሁም ደግሞ ድርጅታችሁን ከማስታወቅ እንጀምር። ናይስ፣ ኦኬ፣ ቴንክ ዩ። ሂደቱ በ8 ዙር የሚያጠናቅቁ ይሆናሉ ማለት ነው። ፕላስ የባንክ ኦፕሽን እኛ ጋር አለ። 50% ነው የባንክ ኦፕሽናችን። ሜይ ቢ 50%ን ወዲ ከባንክ ጋር ማገናኘት የሚፈልግ ደንበኛ እሱ የሚጠበቅበት 50% ብቻ ነው ማለት ነው። ሌላኛው ደግሞ ኦልሬዲ ከ10% በላይ ከፍ አድርጎ የሚከፍል ደንበኛ ካለ ምናልባት እኛ ኤክስፔክት የምናደርገው 10% ነው። ሜይ ቢ ከፍ አድርጌ የመክፈል አቅሙ አለኝ የሚል ከሆነም ደንበኛ ያው እንደያከፋፈሩ ራሱን የቻለ ዲስካውንት ይኖረዋል ማለት ነው። እዚህ ጋር በምታየው መልኩ 20% ሲከፍል 10% ራሱን የቻለ ዲስካውንት አለ። 30 ሲከፍል 13፣ 40 ሲከፍል 15፣ 100 ሲከፍል ኦልሬዲ 30% ኦፍ ይኖረዋል ማለት ነው። በካሬ እስከ ምን ያህል ድረስ ቅናሽ ታደርጋላችሁ? በጣም አሪፍ። 30% የነበረው እስከ 35% ይሆናል ከቶታል ፕራይስ ላይ ማለት ነው የሚሆነው ቅናሽ 100% ለሚከፍል ደንበኛ። ያ ማለት እንግዲህ በካሬ ኦልሬዲ ወደ 61 ሺህ ብር እንደማለት ነው 100% ለሚከፍል ደንበኛ። ኢማጂን እዚህ ሎኬሽን ላይ በካሬ 61 ሺህ ብር ማለት በጣም ቺፕ ነው ፕራይሱ እና በጣም ደንበኞችም ደስ ብሏቸው ብዙ ጊዜ ኦልሬዲ ወደኛ ሲመጡ በጣም ደስ ብሏቸው ኦልሬዲ ይሄን ዲስካውንት ሲያገኙ በደንብ ኢንቨስት አድርገው ወደ ዘመድ ሪከመንድንም የሚያመጡበት የሚጋብዙበት በደንብ ሁኔታ ነው ያለው እና ከዛ አንፃር በጣም አሪፍ የሚባል ዲስካውንት ነው ያለው። ፕላስ ኦልሬዲ 100% እንኳን ባይከፍሉ 10%ን ከፍለው ኖርማሊ ለሚፈራረሙ ደንበኞቻችን ደግሞ ኦልሬዲ ዲስካውንት ሲነሳላቸው በካሬ ኦልሬዲ 88,000 የነበረው ወደ 84,000 ብር ዝቅ ይላል ማለት ነው። ያ ማለት እንግዲህ ያው 5% ከቶታል ፕራይሱ ላይ ስለሆነ የሚቀነስላቸው ይሄን ነው እንግዲህ ያመቻቸነው ዲስካውንት ማለት ነው። በጣም ጥሩ። ያው ብዙ ገዢዎች ከሚሰሙት ከሚያዩት ነገር አንፃር ሪል ስቴት መግዛት እየፈሩ ይገኛሉና ያም ደግሞ የሚያሳስባቸው ምንድነው የዴሊቨሪ ታይም ነው። ቤቶች ይገነባሉ ግን ደግሞ ይጠናቀቃል ተብሎ የሚታሰብበት ታይም ሌላ ነውና እናንተ ጋር የምር ባላችሁበት ጊዜ ነው ለደንበኞች ለማስረከብ ያሰባችሁት? በዚህ እሱን ብታነሳለን። ኦኬ፣ በጣም ወሳኝ ጥያቄ ነው የጠየቅሽው። እንግዲህ ማለት ሴክተሩ ላይ በጣም ችግር የሆነው ነገር እሱ ነው። በዋናነት እንግዲህ ያው ሰመር ሪል ስቴት ለኛ አዲሳችን አይደለም ይሄኛው ፕሮጀክታችን ማለት ነው። ከዚህ በፊትም ኦልሬዲ በፉል ፊኒሽድ በቃላችን መሰረት ያስረከብናቸው ፕሮጀክቶች ስላሉ እነሱ ምስክር ናቸው። ሲቀጥል እንግዲህ እኛ ጋር ባልንበት ጊዜ ባናስረከብ የራሳችን የሆነ ፔናልቲዎች አሉ። ያ ማለት ድርጅቱም እንደ ድርጅት ሊቀጥል የማይችልበት ሁኔታ ነው የሚሆኑ እነዛ ፔናልቲዎች ኦልሬዲ አፕን አደረጉ ማለትና ጀስት እንደምናደርስ በዛ ጊዜ ኦልሬዲ ለደንበኞች እንደምናስረክብ 100% እርግጠኞች ነን። እኛ ችግሩም ሴክተሩ ላይ ያለው ችግር እሱ ስለሆነ ያን ነገር ቀርፈሽ መገኘት ካልቻልሽ ምንም ራስሽ ላይ ቫልዩ አድ የምታደርጊው ነገር አይኖርም እና ብዙዎችም ሰመር ብለው ተመራጭ የሚያደርጉም ከዛ አንፃር ነው። ከዚህ በፊት ያለን ባክግራውንድም በጣም በዚህ በዴሊቨሪ ታይም ባለው ኢሹ ኦልሬዲ አሪፍ ነገር ስላለን ብዙ ደንበኞች በእኛ ደስተኛ ስለሆኑ እኛ አሁን ይሄኛውን ፕሮጀክት ኦልሬዲ በ2 ዓመት ከ3 ወር ነው የምናስረክበው። ኢቨን 3 ወር ላይ የካርታ ርክክብ ጊዜ ነው የምናደርጋት። በ2 ዓመት ኦልሬዲ ሙሉ ግንባታው ተገምቶ የሚጠናቀቅ ይሆናል ማለት ነው።
በዚህ አመት ኦሬዲ እንደምናስረክብ 100% እርግጠኞች ነን። በዛ ጊዜ ባናስረክብ ግን ውላችን ላይ አምን እንዲተደረገ እያንዳንዱ በየወሩ ራሱን የቻለ ደግሞ ፔናልቲዎች ይኖሩናል ማለት ነው። በጣም ጥሩ። ስለዚህ ሳይቱ እንግሊዝ ኤምባሲ አካባቢ ነው የሚገኘው። ያለውን ፕሮግሬስ እና ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳስ በጣም አሪፍ። ኦኬ እንግዲህ ትንግርት እንደምታየው ሳይታችን ደግሞ መተናል። ሳይታችን በምታየው መልኩ ነው ኦሬዲ እየተገነባ የሚገኘው ማለት ነው። እጅግ ዘመናዊ በሆነ በፖስቴሽን ኦሬዲ ነው እየገነባን ያለ ነው ማለት ነው። በምታየው መልኩ አሁን የፋውንዴሽን ስራ ላይ ነው ያለው። በዚህ ሂደት እንግዲህ እጅግ በጣም አሪፍ የሚባል ፕሮግረስ ነው ያለው ማለት ነው። በዚህ ሂደት ነው አሁን ላይ እየገነባን የምንገኘው። ያው በዋናነት ደንበኞቻችንም ኦሬዲ ደግሞ አሁን በዚህ አይተውት ኔክስት ደግሞ ፕሮግረስ በደንብ እያደገ ሲሄድ በፕሮግረስ መሰረት ስለሆነ ክፍያዎችን የሚከፍሉት አሪፍ የተሻለ እንቅስቃሴ ነው የሚገኘው ማለት ነው። ይሄን ይመስላል እንደምታየው። በጣም ጥሩ። ስለዚህ ፕሮግረሱን እያዩ ነው ደንበኞችም ክፍያ የሚፈጽሙት ማለት ነው። ትክክል። በፕሮግረሱ መሰረት ነው የሚያዩት። በምታየው መልኩ ኦሬዲ አብዛኞቹ ኦሬዲ ስራቸው ይኸው በምታየው መልኩ ኦሬዲ እየተሰራ ነው የሚገኙት። ወደዛም በደንብ ኦሬዲ ማሽንም አሁን ላይ እየሰራ ነው ያለው። ሌላ ተጨማሪም ጥያቄ ካለ እንግዲህ ማንሳት ይቻላል። እንግዲህ ቤት ሲገነባ ጥራትም አብሮ የሚነሳ ጉዳይ ነውና ምናልባት ቤቶችን ስታስገነቡ በምን ያህል የጥራት አማካኝነት ነው ልታስረክቡ ያሰባችሁት? በጣም አሪፍ። በዋናነት እንግዲህ ጥራታችን እኛ ቅድም ገልጬዋለሁ በተወሰነ መንገድ ፖስቴሽን ነው አሁን ላይ ተጠቅመን የምንገነባው ማለት ነው። ፖስቴሽን እንግዲህ የጥራት ደረጃውን ከፍ ያደርግልናል፣ ፍጥነቱን ከፍ የሚያደርግልን መንገድ ነው። በተጨማሪም ደግሞ ስላቦቹ በጣም አሪፍ ነው የሚሆኑት። ስሎፕ የሆነ ስላብ ይኖረዋል፣ በጣም ወጥ ነው የሚሆኑትና ሞር ፖስቴሽን ደግሞ በደንብ አሁን ቴክኖሎጂውም ስለገባ በዛ መንገድ ነው እየገነባን ያለ ነው እና ጥራቱን በጣም ፐርፌክት ነው የሚሆነው። ስለዚህ ይሄንን ሳይት አሁን እንግዲህ ጅማሮ ላይ ያለው እንደምመለከተው ከሆነ ስለዚህ ከ2 አመት በ3 ወር ውስጥ ለደንበኞች ለማስረከብ አስባችኋል ማለት ነው። በ2 አመት ከ3 ወር ውስጥ ነው አሁን ይሄን ሳይት የምናስረክበው። ኦልሞስት እኛ ቅድም እንደነገርኩሽ በዋናነት በሁሉም ዳይሬክሽኖች ከጀርባም በኩል ኦሬዲ ሌላ ወደ ጫካ ፕሮጀክት የሚሄደው ኦሬዲ አስፋልት መንገድ አለ። ከፊት ለፊት በዋናነት እንግሊዝ ኤምባሲው መንገድ አለ። ሁለቱንም ፌስ የሚያደርግ ዋና ሳይት ላይ ነው ማለት ነው ያለ ነው። ፕላስ እንግዲህ እንደው በ2 አመት ከ3 ወር ድረስ አሁን ለኢንቨስትመንት ዛሬ ላይ ገዝቶ ከ2 ወር ከ3 ወር በኋላ ኢቭን ላስረክብ ልሽጥ የሚል ደንበኛ ካሬውን ሁኔታ ቅድም በደንብ ገልጬዋለሁ። ከ38 ካሬ ነው የሚጀምሩት። የፕራይሳችን ሁኔታ በጣም አፎርደብል የሆነ ፕራይስ ነው። ስፔሻሊ እንግዲህ ሎኬሽኑን አንቺም እንግዲህ መታቂው ነው። በጣም የአዲስ አበባ ፕራይም የሚባሉ ሎኬሽኖች ላይ ነው ኦሬዲ እኛም ገነባው። ስፔሻሊ ደግሞ ይሄኛው የእንግሊዝ ኤምባሲው በጣም ለኑሮ አመቺ የሆነ አካባቢ ነው። አካባቢው በደንብ ያው ምግበዩ አየሩም እና ከዛ አንፃር በደንብ ተመራጭ የሚሆን ቪውም በተመሳሳይ መልኩ ሙሉ አዲስ አበባን በደንብ ማየት የሚያስችለን ቪው ነው ያለው። በጣም ፍሬሽ የሆነ አየር ነው ያለው። ፕላስ አካባቢው ላይ ወደ 3 ኪሎ ሜትር ራዲየስ ውስጥ ራሱን የቻሉ ወደ 16 ኤምባሲዎች ነው ያሉት። አሴ ኢንቨስትመንት ነገ ላይ አንድ ደንበኛ እንደ ኢንቨስትመንት እዚህ ጋር ኢንቨስት ላድርግ ቢል በፈለገበት መልኩ ነገ ላይ መሸጥ የሚችልበት ሁኔታ ይኖራል። ፕላስ ላከራይ ቢል አካባቢው ላይ ያው እኛም በሰራነው ጥናት ከ1200 እስከ $1500 መከራየት የሚችሉ ቤቶች ናቸው። ለምሳሌ 2 ቤድሩም በዛ ሬንጅ ውስጥ ነው ኦሬዲ የሚከራዩት ማለት ነው። በዶላር መከራየት የሚችሉ ናቸው። ቱሪስት ቢመጣ አካባቢው ላይ በጣም ሊያርፍበት የሚችልበት ኤሪያ ነው ማለት ነው። እንዲሁም በተመሳሳይ መልኩ አካባቢው ላይ ኦሬዲ ወተሽ በፈለግሽው በአራቱም አቅጣጫ መንቀሳቀስ ፈልጊ አዲስ አበባ ውስጥ የፈለግሽው የመንገድ ኦፕሽኖች ይኖሩናል ማለት ነው። ከጀርባ በኩልም በጣም ራሱን የቻለ አዲሱ ቤተመንግስት ወይም ጫካ ፕሮጀክት እይታ ያለው እጅግ ነፋሻማ የሆነ ቦታ ነው ማለት ነው እና እዚህ ሎኬሽን ላይ በዚህ ፕራይስ እንግዲህ ኦሬዲ ስንሸጥኛ በዋናነት ነገ ላይ ኦሬዲ ብራንዲንጋችን በደንብ ማስፋትና ደንበኞችን በዛ ልክ መሳብ ስለምንፈልግ ነውና በካሬ ከ88318 ብር ጀምሮ ነው ኦሬዲ እየሸጥን ያለ ነው ማለት ነው። ያከፋፈል ሂደትስ ምን ይመስላል? ማለት ምን አይነት ኦፈር ይዛችሁ መጣችኋል? ከሌሎች ሪል ስቴት እናንተን ለየት የሚያደርጋችሁ ነገር ምንድነው ብለህ ታስባለህ? በዋናነት እንግዲህ ያከፋፈል ሂደታችን የባንክ ኦፕሽን መኖሩ እና ቅድም በተወሰነ መንገድ ደግሞ ላነሳው ሞክሬያለሁ ከግሮሰሪያ ጋር በተያያዘ እንዲሁም ሎኬሽናችን ራሱን ችሎ ደግሞ ያው በዋናነትኛ ካምፓኒው ሞር የደንበኛውን ፍላጎት ወይም የደንበኛውን ችግር ለማቅለል የመጣ ካምፓኒ ነው። በዋናነት ማለት እሱ ሲሆን ምንድነው ብዙ ጊዜ ያው አብዛኛው ዲቨሎፐር የራሱን ጥቅም ነው
ሴክተሩ ላይ ካየሽ በተወሰነ መንገደኛ ጋር ግን ስትመጪ ከፕራይስ አንፃር ይህን ሎኬሽን ይዞ ከዚህ ፕራይስ አንፃር እንዲሁም ከምናሟላው አሚኒቲዎች አንፃር ከረንትሊ እየገነባንበት ካለው ሁኔታ ማቴሪያሎች አንፃር ከነዚህ አንፃር በዋናነት ኦልሬዲ ደንበኛውን በጠበቀ መልኩ ነው ኦልሬዲ እየሸጠን የምንገኘው ማለት እና ለየት የሚያደርጉን ነገሮች እነዚህ ናቸው ብዬ አስባለሁ። ሌሎች ሪል ስቴቶች ላይ በደንብ ማናገኛቸው ነገሮች ናቸው። ያው ግሮስ ኤሪያ ተብሎ የሚደመሩት ብዙ ናቸው። ጀስት አሚኒቲዎች ተብለው በቃል ደረጃ ሊባሉ ይችላሉ። ውል ላይ የማያርፉ አሜንድ የማይደረጉ ነገሮች ናቸው እነዚህ ቅድም ስዘረዝርላችሁ የነበሩት ነገሮች ማለት ነው። ኢቨን ፕራይሳችን በጣም ለየት የሚያደርገን ነው። ሎኬሽናችን በጣም ፐርፌክት ነው። እነዚህ ነገሮች ሙሉ ለሙሉ ከሌሎች ሪል ስቴቶች ተመራጭ ሊያደርጉን ይችላሉ። ለየት የሚያደርጉን ነገሮች ናቸው ማለት ነው። በጣም ጥሩ። እንግዲህ እናንተ ጋር ቤቶችን ባለ 2 ባለ 3 እንዲሁም ደግሞ ባለ 4 የቤት አማራጮች ይዛችሁ እንደመጣችሁ ነግረኸኛል እና ጠቅላላ ዋጋ ደንበኛ ከፍሎ መውሰድ ቢፈልግ በምን ያህል ዋጋ ማግኘት ይችላል? ዘርዘር አድርገህ ብትጠቅስልን። በጣም አሪፍ። እንግዲህ በዋናነተኛ ያው እንደነገርኩሽ ከ88318 ጀምሮ ነው በካሬ እየሸጥን ያለ ነው። ያ ማለት እንግዲህ እዚህ ጋር በተወሰነ መንገድ ላሳይሽ ይችላል። እዚህ ጋር እንደምናየው ኦልሬዲ የካሬ ሜትር ዋጋችን እኛ ጋር እንደነገርኩሽ ከ88318 ነው የሚጀምረው። ያ ማለት እንግዲህ ከ138 ሊሆን ይችላል የሚመርጡት ካሬ፣ እንዲሁም 163 ሊሆን ይችላል፣ 240 ሊሆን ይችላል። እንደ ደንበኛው ፍላጎት ነው የሚወሰነው እሱ። እዛ እንግዲህ ትንሹን 138ን ወይም 163ን ብንወስድ ለምሳሌ 163.6 ካሬ ማለት ሌላ ቦታ ላይ እንደ ባለ 3 መኝታም እንደ ባለ 4 መኝታም ሊሆን የሚችል ነው። እኛ ጋር በጣም ለቀቅ ያሉ ናቸው። ቤት ሰፋ ሲል ነው ደግሞ እና ከዛ አንፃር ለምሳሌ ይሄኛውን ቤት ብናይ ወደ 14 ሚሊዮን 448 ሺህ ብር ነው የሚመጣው ቶታል ፕራይሱ። ቅድመ ክፍያችን ደግሞ 10% ነው። የእሱ 10% ማለት 1 ሚሊዮን 444 ሺህ ብር ነው የሚመጣው ማለት ነው። ይሄኛውን እንግዲህ አድቫንስ ፔመንት 10% ከከፈሉ በኋላ ደንበኞች ቀስ ብለው ቤዝድ ኦን ፕሮግረስ ነው የሚሆነው። የኮንስትራክሽን ፕሮግረሱን ተከትሎ ከ6 ወር በኋላ 15%፣ አሁንም ከ6 ወር በኋላ 15% እያሉ ልክ እንደየ ግንባታ ሂደቱ በ8 ዙር የሚያጠናቅቁ ይሆናሉ ማለት ነው። ፕላስ የባንክ ኦፕሽን እኛ ጋር አለ። 50% ነው የባንክ ኦፕሽናችን። ሜይ ቢ 50%ን ኦልሬዲ ከባንክ ጋር ማገናኘት የሚፈልግ ደንበኛ እሱ የሚጠበቅበት 50% ብቻ ነው ማለት ነው። ሌላኛው ደግሞ ኦልሬዲ ከ10% በላይ ከፍ አድርጎ የሚከፍል ደንበኛ ካለ ምናልባት እኛ ኤክስፔክት የምናደርገው 10% ነው። ሜይ ቢ ከፍ አድርጌ የመክፈል አቅሙ አለኝ የሚል ከሆነም ደንበኛ ያው እንደያከፋፈሩ ራሱን የቻለ ዲስካውንት ይኖረዋል ማለት ነው። እዚህ ጋር በምታየው መልኩ 20% ሲከፍል 10% ራሱን የቻለ ዲስካውንት አለ። 30 ሲከፍል 13፣ 40 ሲከፍል 15፣ 100 ሲከፍል ኦልሬዲ 30% ኦፍ ይኖረዋል ማለት ነው። በካሬ እስከ ምን ያህል ድረስ ቅናሽ ታደርጋላችሁ? በጣም አሪፍ። 30% የነበረው እስከ 35% ይሆናል ከቶታል ፕራይሱ ላይ ማለት ነው የሚሆነው ቅናሽ 100% ለሚከፍል ደንበኛ። ያ ማለት እንግዲህ በካሬ ኦልሬዲ ወደ 61 ሺህ ብር እንደማለት ነው 100% ለሚከፍል ደንበኛ። ኢማጂን እዚህ ሎኬሽን ላይ በካሬ 61 ሺህ ብር ማለት በጣም በጣም ቺፕ ነው ፕራይሱ እና በጣም ደንበኞችም ደስ ብሏቸው ብዙ ጊዜ ኦልሬዲ ወደኛ ሲመጡ በጣም ደስ ብሏቸው ኦልሬዲ ይሄን ዲስካውንት ሲያገኙ በደንብ ኢንቨስት አድርገው ወዳጅ ዘመድ ከመንደርም የሚያመጡበት የሚጋብዙበት በደንብ ሁኔታ ነው ያለው እና ከዛ አንፃር በጣም አሪፍ የሚባል ዲስካውንት ነው ያለው። ፕላስ ኦልሬዲ 100% እንኳን ባይከፍሉ 10%ን ከፍለው ኖርማሊ ለሚፈራረሙ ደንበኞቻችን ደግሞ ኦልሬዲ ዲስካውንት ሲነሳላቸው በካሬ ኦልሬዲ 88 ሺህ የነበረው ወደ 84 ሺህ ብር ዝቅ ይላል ማለት ነው። ያ ማለት እንግዲህ ያው 5% ከቶታል ፕራይሱ ላይ ስለሆነ የሚቀነስላቸው ይሄን ነው እንግዲህ ያመቻቸነው ዲስካውንት ማለት ነው። በጣም ጥሩ። ያው ብዙ ገዢዎች ከሚሰሙት ከሚያዩት ነገር አንፃር ሪል ስቴት መግዛት እየፈሩ ይገኛሉ እና ያም ደግሞ የሚያሳስባቸው ምንድነው የዴሊቨሪ ታይም ነው። ቤቶች ይገነባሉ ግን ደግሞ ይጠናቀቃል ተብሎ የሚታሰብበት ታይም ሌላ ነው እና እናንተ ጋር የምር ባላችሁበት ጊዜ ነው ለደንበኞች ለማስረከብ ያሰባችሁት? በዚህ እሱ ብታነሳለን። ኦኬ፣ በጣም ወሳኝ ጥያቄ ነው የጠየቅሽው። እንግዲህ ማለት ሴክተሩ ላይ በጣም ችግር የሆነው ነገር እሱ ነው። በዋናነት እንግዲህ ያው ሰመር ሪል ስቴት ለኛ አዲሳችን አይደለም ይሄኛውን ፕሮጀክታችን ማለት ነው። ከዚህ በፊትም ኦልሬዲ በፉል ፊኒሽድ በቃላችን መሰረት ያስረከብናቸው ፕሮጀክቶች ስላሉ እነሱ ምስክር ናቸው። ሲቀጥል እንግዲህ እኛ ጋር ባልንበት ጊዜ ባናስረከብ የራሳችን የሆነ ፔናልቲዎች አሉ። ያ ማለት ድርጅቱም እንደ ድርጅት ሊቀጥል የማይችልበት ሁኔታ ነው የሚሆኑ እነዛ ፔናልቲዎች ኦልሬዲ ሀፕን አደረጉ ማለት እና ጀስት እንደምናደርስ በዛ ጊዜ ኦልሬዲ
ለደንበኞች እንደምናስረክብ 100% እርግጠኞች ነን እኛ። ችግሩም ሴክተሩ ላይ ያለው ችግር እሱ ስለሆነ ያን ነገር ቀርፈሽ መገኘት ካልቻልሽ ምንም ራስሽ ላይ ቫልዩ አድ የምታደርጊው ነገር አይኖርም እና ብዙዎችም ሰመር ብለው ተመራጭ የሚያደርጉም ከዛ አንፃር ነው። ከዚህ በፊት ያለን ባክግራውንድም በጣም በዚህ በዴሊቨሪ ታይም ባለው ኢሹ ኦልሬዲ አሪፍ ነገር ስላለን ብዙ ደንበኞች በእኛ ደስተኛ ስለሆኑ እኛ አሁን ይሄኛውን ፕሮጀክት ኦልሬዲ በ2 ዓመት ከ3 ወር ነው የምናስረክበው። ኢቨን 3 ወር የካርታ ርክክብ ጊዜ ነው የምናደርጋት። በ2 ዓመት ኦልሬዲ ሙሉ ግንባታው ተገምቶ የሚጠናቀቅ ይሆናል ማለት ነው። በዚህ ዓመት ኦልሬዲ እንደምናስረክብ 100% እርግጠኞች ነን። በዛ ጊዜ ባናስረክብ ግን ውላችን ላይ ያምን እንደተደረገ እያንዳንዱ በየወሩ ራሱን የቻለ ደግሞ ፔናልቲዎች ይኖሩናል ማለት ነው። በጣም ጥሩ። ስለዚህ ሳይቱ እንግሊዝ ኤምባሲ አካባቢ ነው የሚገኘው። ያለውን ፕሮግሬስ እና ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳስ በጣም አሪፍ። ሳይታችን ደግሞ መተናል። ሳይታችን በምታየው መልኩ ነው ኦልሬዲ እየተገነባ የሚገኘው ማለት ነው። እጅግ ዘመናዊ በሆነ በፖስቴሽን ኦልሬዲ ነው እየገነባን ያለ ነው ማለት ነው። በምታየው መልኩ አሁን የፋውንዴሽን ስራ ላይ ነው ያለው። በዚህ ሂደት እንግዲህ እጅግ በጣም አሪፍ የሚባል ፕሮግረስ ነው ያለው ማለት ነው። በዚህ ሂደት ነው አሁን ላይ እየገነባን የምንገኘው። ያው በዋናነት ደንበኞቻችንም ኦልሬዲ ደግሞ አሁን በዚህ አይተውት ኔክስት ደግሞ ፕሮግረስ በደንብ እያደገ ሲሄድ በፕሮግረስ መሰረት ስለሆነ ክፍያዎችን የሚከፍሉት አሪፍ የተሻለ እንቅስቃሴ ነው የምናገኘው የሚገኘው ማለት ነው። ይሄን ይመስላል እንደምታየው። በጣም ጥሩ። ስለዚህ ፕሮግረሱን እያዩ ነው ደንበኞችም ክፍያ የሚፈጽሙት ማለት ነው። ትክክል። በፕሮግረሱ መሰረት ነው የሚያዩት። በምታየው መልኩ ኦልሬዲ አብዛኞቹ ኦልሬዲ ስራቸው ይሄው በምታየው መልኩ ኦልሬዲ እየተሰራ ነው የሚገኙት። ወደዛም በደንብ ኦልሬዲ ማሽንም አሁን ላይ እየሰራ ነው ያለው። በጣም ጥሩ። ሌላ ተጨማሪም ጥያቄ ካለ እንግዲህ ማንሳት ይቻላል። እንግዲህ ቤት ሲገነባ ጥራትም አብሮ የሚነሳ ጉዳይ ነውና ምናልባት ቤቶችን ስታስገነቡ በምን ያህል የጥራት አማካኝነት ነው ልታስረክቡ ያሰባችሁት? በጣም አሪፍ። በዋናነት እንግዲህ ጥራታችን እኛ ቅድም ገልጬዋለሁ በተወሰነ መንገድ ፖስቴሽን ነው አሁን ላይ ተጠቅመን የምንገነባው ማለት ነው። ፖስቴሽን እንግዲህ የጥራት ደረጃውን ከፍ ያደርግልናል፣ ፍጥነቱን ከፍ የሚያደርግልን መንገድ ነው። በተጨማሪም ደግሞ ስላቦቹ በጣም አሪፍ ነው የሚሆኑት። ስሎፕ የሆነ ስላብ ይኖረዋል፣ በጣም ወጥ ነው የሚሆኑትና ሞር ፖስቴሽን ደግሞ በደንብ አሁን ቴክኖሎጂውን ስለገባ በዛ መንገድ ነው እየገነባን ያለ ነው እና ጥራቱን በጣም ፐርፌክት ነው የሚሆነው። ስለዚህ ይሄንን ሳይት አሁን እንግዲህ ጅማሮ ላይ ያለው እንደምመለከተው ከሆነ ስለዚህ ከ2 ዓመት በ3 ወር ውስጥ ለደንበኞች ለማስረከብ አስባችኋል ማለት ነው። በ2 ዓመት ከ3 ወር ውስጥ ነው አሁን ይሄን ሳይት የምናስረክበው። ኦልሞስት እኛ ቅድም እንደነገርኩሽ በዋናነት በሁሉም ዳይሬክሽኖች ከጀርባን በኩል ኦልሬዲ ሌላ ወደ ጫካ ፕሮጀክት የሚሄደው ኦልሬዲ አስፋልት መንገድ አለ። ከፊት ለፊቱ በዋናነት እንግሊዝ ኤምባሲው መንገድ አለ። ሁለቱንም ፌስ የሚያደርግ ዋና ሳይት ላይ ነው ማለት ነው ያለ ነው። ፕላስ እንግዲህ እንደው በ2 ዓመት ከ3 ወር ድረስ አሁን ለኢንቨስትመንት ዛሬ ላይ ገዝቶ ከ2 ወር ከ3 ወር በኋላ ኢቭን ላስረክብ ልሽጥ የሚል ደንበኛ ሪሴል ይቻላል። በደንብ መሸጥ የሚችልበት ሁኔታ ነው ያለው። በፈለገው መልኩ ኦልሬዲ አሪፍ ትርፍ አግኝተውበት ደንበኞች የሚሸጡበት ሁኔታ ይኖራል። ላከራይ ቢሉ አካባቢ እንደምታየው ነው። ከዚህ አንፃር ብላከራይ ቢሉም እዚህ አካባቢ በዶላር ነው የሚከራዩት ማለት ነው። በምታየው መልኩ እንግዲህ ግንባታችን እየሄደ ይገኛል ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ይፈልጉ በምን አማራጮች ያገኛቸዋል? በጣም ጥሩ። እኔም አመሰግናለሁ ትንግርት። በጣም አሪፍ ቆይታ ነበር ያደረግነው። ያው እንግዲህ በውጭም ሀገር ለሚኖሩ ደንበኞቻችን ኦልሬዲ ከታች አድራሻም ስልክም እናስቀምጣለን። ዋትስአፕም፣ ቴሌግራምም ኤኒ በፈለጉት ሶሻል ሚዲያ ፕላትፎርም ኦልሬዲ ኮንታክት ሊያደርጉን ይችላሉ። እንዲሁም ዳይሬክትም እየደወሉ በደንብ ያለውን ኢንፎርሜሽን መውሰድ የሚችሉበት ሁኔታ አመቻችተናል ማለት ነው። ውጭ ሀገር ላሉ ደንበኞቻችንም በዲኤችኤል ለዛው ሆነው የቤት ባለቤት የሚሆኑበትን መንገድም በደንብ አመቻችተናል። በዚህ አታች ባለው ስልክ በደንብ ሊያገኙን ይችላሉ ማለት ነው። በተጨማሪም ደግሞ ስፔሻሊ ቀድሞ ለሚመጡ ለ15 ደንበኞች እጅግ አሪፍ የሚባሉ ዲስካውንቶች ቅድም ተናግሬዋለሁ ያዘጋጀን ስለሆነ ፈጥነው ይደውሉልን። እኛም እንግዲህ ሬዲ ነን በእናንተ ስም እንቀበል ማለት ነው። ቴንኪው። በጣም ነው የማመሰግነው። እኛም ስለነበረን እጅግ አድርጌ እናመሰግናለን።